ቴንኪው ኮች። ከባለፈው የኢትዮጵያ ቡና ሽንፈት በኋላ ዛሬ ወደ ድል የተመለሳችሁበትን ውጤት አስመዝግባችኋል። ጨዋታው በአጠቃላይ እንዴት ነበር? ጥሩ ነው። እንግዲህ የመጀመሪያዎቹ 15 ደቂቃዎች ትንሽ አስቸግረውን ነበር። የተቸገርንበት አንዱ ያው እንግዲህ እንደምታውቀው ረጅም ጊዜ ኦልሞስት ሁለተኛ ዙር ከመጠናቀቁ በፊት ጀምሮ መምራት ጀምረናል እና ያን ሁሉ ጊዜ ተጉዘን ባለፈው ወር መጨረሻው አካባቢ ያው በሙላ ተሸንፈናል። ያው ወደ 6 ነጥብ ዝቅ ማለቱ ትንሽ እኛ አስፍተን ይዘን ቀን አስፍተን ወይም ጠብቀን መሄድ ነበር እቅዳችን። ነገር ግን ያ ሳይሆን ቀረና ትንሽ ጫናው ቀላል አልነበረምና ልጆቹ ጫና ውስጥ የገቡ ይመስለኛል ሳስበው የመጀመሪያዎቹ 20 ደቂቃ ውስጥ እና ከዛ ወጥተን እንግዲህ ወደ ጥሩ እንቅስቃሴ ለመመለስ ችሏል። እንደተቀላይ ያው በዚህ ደረጃ ማሸነፋችንን በራሱ አንድ ትልቅ ነገር ነው። ግን እንደ 3 ነጥብ ነው የሚፈልገው። ስለዚህ ያንን የምንፈልገውን እንትን አግኝተናል ማለት ይቻላል። እና የዛሬው 3 ነጥብ በዋንጫ ፉክክሩ ላይ ምን አይነት ትርጉም ይኖረዋል? ትልቅ ትርጉም አለው። አሁን ምንድነው ውድድሩ እያለቀ ነው። አሁን ከዚህ በኋላ የሚቀረን እኛ 4 ነው። ስለዚህ አሁን በሂሳብ ስሌት ስታየው ከዚህ በኋላ የሚቀረን 2 ጨዋታ ነው የሻምፒዮን ለመሆን ማለት ነው። ስለዚህ ያሉንን ቀሪ ጨዋታዎች ደግሞ ያው ጠንክረን ገብተን እንግዲህ በሂሳብ ስራ በብልጠት እና በእውቀት ማግኘት የሚገባንን ነገር እያገኘን የምንሄድበትን መንገድ እንፈጥራለን። እንዳልከው 4 ጨዋታ ቀርተዋል። አሁን ላይ ሆነን ስለ አመቱ መጨረሻ ስናስብ ኢትዮጵያ መድን ሻምፒዮን መሆን ይችላል ብለን በእርግጠኝነት መናገር እንችላለን? አሁን እርግጠኛ 100% መሆን አይቻልም። መቼም ያው እግር ኳስ ነውና በእግር ኳስ የሚፈጠር ነገር አይታወቅም። እንዳልኩ ግን ከዚህ እኛም የሚያስፈልገን 2 ማሸነፍ ነው እንዳጠቃላይ ከ4 ማለት ነው። ፕሮባቢሊቲው ሃይ ነው አሁን ያለው ማለት ነው እንጂ ወደ አንድ ድምዳሜ አይወስደንም። ነገር ግን እኛ ያሉብንን ጨዋታዎች የቀሪ ጨዋታዎች ከ4ቱ 2ቱ ይሄ እንግዲህ የምናስበው ይኸው በቅርብ የሚከታተለንን ይሸነፋል አይሸነፍም ሳናስብ ማለት ነው። እሱን ሳናስብ ነው እንጂ ይነበር ነው ምን እንደሚፈጠር ማለት ነው። ስለዚህ ከዚህ አንፃር እኛም የሚጠበቅብን ከ4ቱ 2ቱ ስለሆነ ፕሮባቢሊቲው ሃይ ነው። እሺ፣ በጣም ነው የማመሰግነው። ቴንኪው። እኔ አመሰግናለሁ። አሰልጣኝ አዲስ የተጠባቂው ጨዋታን ተሸንፋችኋል ነበር። ጨዋታው የጠበቅነው አይደለም። ሜዳ ላይ ያለው እንቅስቃሴ የመጀመሪያ 15 ደቂቃ ላይ ጥሩ እንቅስቃሴ ነበር። ኳሶችን ይሰርቀናል። እነዛን ኳሶች ብናገባ ኖሮ ይሄ ነገር አይከሰትም ነበር። ከዛ በኋላ ተከታታይ ጎሎች አገቡ፣ ወረድን እኛ በቃ ይሄው ነው ኳስ እንዳልከው ነው። የመጀመሪያዎቹ ደቂቃዎች ላይ በሁሉም ረገድ በሞከሩም በኳስ ቁጥሩ ብቻ ነበራችሁ። ከዛ በኋላ ምንድን ነው የተፈጠረው? እንደገናም ከ8 ጨዋታ በኋላ ተሸንፋችሁት እና ዛሬ ምንድን ነው የከበዳችሁ? የከበደን ይሄው ነው በቃ። አንደኛ ልጆች ፊት ላይ ያሉ ልጆች የሉንም። ይገዙ ከብዙ ጊዜ በኋላ ፎርዋርድ ነው ያደረግነው። ኳሶችን አግኝቷል፣ አልተጠቀመም እንጂ ጥሩ ነበር እና በመስመር አጥቂ ያደረግነውም ዶሬ ከፉልባክ አምጥተን ነው እና እዛ ጋር ያለን ነገር ትንሽ እንትን ብሏል። ቢሆንም ግን የመጀመሪያ 15 ደቂቃ ያገኘናቸውን እድሎች በትክክል ተጠቅመን ቢሆን ኖሮ ኳስ ጨዋታው ይለወጥ ነበር። እኛ ባልጠበቅነው ሁኔታ እነሱ ጎል አገቡ፣ ኳሱ ተለወጠ። ከዛ በኋላ ያለን ነገር ቶታሊ ጥሩ አይደለም። የመጀመሪያው ዙር ላይ በሀዲያ ጨዋታ ነበር 3 ጎል የተቆጠረባችሁ። ከዛ በኋላ በመከላከል ያላችሁ ጥንካሬ የሚታይ ነውና ዛሬ 3 ጎል ነው ቡሩ የተቆጠረበት ከረጅም ጊዜ በኋላ። ምንድን ነበረ ምክንያቱ? ኳስ ጨዋታው እንደዚህ ነው። ይሄ አሁን የጭንቅላት እንትን ነው። ተጫዋቹ ራሱን ሲያዘጋጅ ሜዳው ላይም ያነገር ይሆናል። ክፍተቶች ታይተውብናል። አሁን ማጥቃቱ ላይ ብቻ አይደለም መከላከሉ ላይም ክፍተት ታይተውብናል። የገቡብን 2 ጎሎች እንትን አይደለም። 3ኛ ኳስ ያው የተጨረፈ ኳስ ነው እና እነዚህ ድክመቶች ታይተውብናል። አልጠበቅንም። ዛሬ አውርተን የመጣ ነው ለ3 ሰዓት ያህል እንኳን 3ኛ እንሆናለን የሚል እንትን ነበር አውርተን የመጣ ነው። ባህር ዳር እስከሚጫወት 3ኛ እንደምናሸንፍ እርግጠኛ ሆነን ነበር። ያ ግን ተለወጠ። ይሄው ነው።
ከፊታችሁ እጅግ ወሳኝ የሆነ በክለቡ ታሪክ ልዩ ትኩረት የሚሰጠው የኢትዮጵያ ዋንጫ ይጠብቃችኋል። እንደዚህ አይነት ሽንፈቶች ቡድኑ እንዲወጣ በቀጣይ ለኢትዮጵያ ዋንጫም ለፕሪሚየር ሊጉ ምን ታስባለህ? አሁን ተስተካክለን እንመጣለን። ምክንያቱም ከፊት ያለን እንትን ትልቅ ነገር ነው። የኢትዮጵያ ዋንጫ ነው። እሱን ለማግኘት የመጨረሻ እንትን ላይ ነን። እሱ አሁን ያለብንን ነገሮች አስተካክለን እንመጣለን ብዬ አስባለሁ። እንደዚህ ይሆናል ብዬ አላስብም። ብዙ ነገሮች ይኖራሉ። እንደዚህ አይነት ሁኔታ ላይ ብዙ ነገሮች ይሆናሉ። ያኛው ግን ዋንጫ ነው። ተስተካክለን እንመጣለን። አመሰግናለሁ። እኔም አመሰግናለሁ።